አዲስ አድርገኝ ዛሬ ማሮጌ ነኝ ቃልና ተግባሬ እስማማው ያለኝ። ጸሎት ከእግዚአብሔር የሚያገናኝ ጸጋን የሚያሰጥ ሞገስን የሚያመጣ በረከትን የሚያሰፋ ተስፋን በሕይወት ውስጥ የሚሞላ ውድቀትን የሚያርቅ የዘመኑን መንፈስ መለየት የሚያስችል ዕውቀት የሚሰጥ የሚያረጋጋና እንዲሁም ደግሞ የምንሄድበትን መንገድ የሚመራን ክፍል ነው ጸሎት። ይህንን የጸሎት መንፈሳዊ ተስፋ የመጀመሪያው ከሰይጣን ዘመቻ ውስጥ አንደኛውና ትልቁ ጸሎትን ሁል ጊዜ ትኩረት ሰጥተን ልቦናችንን ሰብስበን ሕሊናችንን አዘጋጅተን አኗኗራችንን ለመንፈሳዊ ሕይወት በሚመችም ገድበን የዋከባ ሕይወቶችን ራቅ አድርገን ወይም ቀነስ አድርገን ቅድሚያ ለጸሎት የምንሰጥበት ጊዜና ሰዓት እንዳይኖር የመጀመሪያው ጥላቻ ጸሎት ላይ ይሆናል ማለት ነው። በምንም ይሁን በምንም ሰዓቶች እንዲያልፉና ተብከንክነን ለምስጋና የምንሰጣት የተከበረች ሰዓት እንዳትኖረን ከሚያደርግበት የጥላቻ አካሄድና ስልት አንደኛው ይህንን የጸሎት አካሄድ ከልቦናችን ውስጥ እንደ አንድ የኑሯችን አካል አድርገን እንዳንይዝ የማድረጉ የክፉ መንፈስ ዘመቻ ሳናቀው በግድ ተገደን ከጸሎት መንፈሳዊ ተስፋ እንርቃለን። ይሄም በራሱ ነገ የእግዚአብሔርን ምሪት እንዳናገኝ የእግዚአብሔር ፍቅር በሕይወታችን ውስጥ እንዳይኖር የክብሩና የሰማያዊ ኃይል መገለጫ እንዳንሆን እንዲሁም ደግሞ መንፈሳዊ ጥበብ ልቦናችን ውስጥ መሰረት ኖሮት እንዳንባረክ ከሚፈልግበት የክፉ መንፈስ አደጋ አንደኛው ክፍል ነው። ስለዚህ የመጀመሪያው ጥላቻ ለጸሎት የምንሰጠው ቦታና ጊዜ ሰዓት በማጣት ላይ ከመመስረቱ በላይ ፍላጎታችንን ከውስጣችን ባዶ ያደርገዋል። ከዚህ በኋላ የዲያብሎስ የጥላቻ ጊዜ በቂ ሰዓት አግኝተዋል ማለት ነው። ለጸሎት በማንሰጥበት ጊዜያቶች ውስጥ በልቦናችን ውስጥ የሚያስቀምጣቸው ነገሮች ብዙ ይሆናሉ። እያንዳንዷን ለመገንዘብ ጊዜ ከማጣትና ለኑሯችን ከምንሰጠው ፍጥጫ ወይም ከኑሯችን ጋር ያለን ግብግብ የሆነ መስመር ላይ እስኪደርስ ድረስ ፕሮግራማችንና እቅዳችን መካከል እርሱ ሾልኮ በመግባት የደከምንባቸውን መንፈሳዊም ይሁኑ ስጋዊ መሰረቶችን ለማበላሸት አቅም ያገኛል። ለምን? ጸሎት ከምንጋፋው አንደኛው ክፍል ነው። ጊዜያችንን ይነካብናል ብለን ከምናስብ የእረፍት ሰዓቶቻችንን ትንሽ ድካማችንን ይጨምርብናል ብለን ስለምናስብ በዚህም ላይ ደግሞ በተጨማሪ ለኑሯችን የምንሰጠው ቅድሚያ ትግል ሰዓቶች ያበላሽብናል ብለን ስለምንገምት ከዚህ መካከል ሳናቀው ለጸሎት የምንሰጠው ቦታ እየጠፋ ይመጣል። በዚህ መካከል የደከምንባቸው የሮጥንባቸው ዓመታቶች በሙሉ ዳር ላይ ቆመን ስንመለከተው ድካማችን እዛው ዳር ላይ ነው ያለው። ለምን? የእግዚአብሔር እገዛ እንዲኖር በቂ ፈቃደኞች አይደለም። በእምነት በኩል የምንደገፍበትን ኃይል የሚያሳጣ ኑሮ ውስጥ ነው ያለነው። ስለዚህ የመጀመሪያው ጥላቻ ጸሎት ነው። ጸሎት ማድረግ ብዙ ሰዎች ከብዳቸው አሁን አንዳንድ ጊዜ የሚያደርጉት ሁኔታ በጣም ተስፋ የሚያስቆርጣቸውም ሰዎች አሉ። ተስፋ ከሚያስቆርጣቸው አንዱ ነገር ለጸሎት የሚሰጡት ጊዜ ላይ ያለው ሁኔታ ሰላም ከመንሳት ሰላምን ከማጣት ጋር የተያያዘ ነው። ልክ እንጸልያለሁ ብሎ ሲጀምር አንዳንዱ ጭንቀት ይለቅበታል፣ አንዳንዱ ራስ ምታት ይይዘዋል፣ አንዳንዱ የህሊና እረፍት ያጣል፣ አንዳንዱ ደግሞ ኑሮው ጊዜው ሰዓቱ የሚያስብበትና ውድቀቶች ከፊቱ እንደገጠሙት አድርጎ ህሊናውን በሙሉ እዛ ላይ ያሳርፋል። በዚህ መካከል ለጸሎት የምንሰጠው ጊዜ ዲያብሎስ የሚታሰርበት ሰዓት ለጸሎት የምንሰጠው መንፈሳዊ ኃይል ወደ መጥላት እንድንደርስ ያደርገናል። እንደውም ብዙ ሰዎች ጸሎት ጸልይ እንቅፋቱ ይበዛብኛል በማለት ጸሎትን አቋርጠዋል። ብዙ ሰው እኮ ነው፣ በጣም ብዙ ሰው። በጸለይኩ ቁጥር ገንዘቤ ይጠፋል፣ በጸለይ ሌባ ይሰርቀኛል፣ በጸለይኩ ቁጥር ጭራሽ ስበጠበጥ ነው ብሎ ሰራተኞች ጋር እጣላለሁ፣ ከራሴ እጣላለሁ። እግዚአብሔር አይወደኝም ማለት ነው። እንግዲያው እንደ ድሮው ዝም ልበል ይላሉ። ዝም ይላሉ።
በዚህ ውስጥ ያሉት ሂደቶች ለሰይጣን ትልቅ እና በጣም ብርቱ ድል ነው። ከዛ በኋላ ያለውን አገዛዙን ስልት በማሻሻል የተለያዩ አይነት ችግሮችን በማምጣትና በማዋከብ የእድሜውን ህይወት ግማሹን ለማበላሸት እድል ያገኛል። ስለዚህ የሄድንበት የነካነው ያየነው ያሰብነው ሁሉ በመንፈሳዊ ነገር ላይ ያለን ትኩረት ወደ ዜሮ ከዜሮ በታችም የሚሆንበት አጋጣሚ ብዙ ነው። ስለዚህ የጥላቻ መንፈስ የመጀመሪያው እርምጃ የጸሎት ኃይልን እንድናጣ ማድረግ ነው። በጸሎት ላይ ያለን ግምት ሳናቀው ጠልተነው እንኖራለን። ሳናቀው ጊዜ ሳንሰጠው እንኖራለን። ከዛ በኋላ ሁለተኛውን ፕሮግራም ይጀምራል፣ ጥላቻ። ሁለተኛው ጥላቻ መንፈሳዊ ህይወት ላይ የምንሰጠውን ትኩረት ማሳጣት ነው። ትኩረት እንዳንሰጥ ያደርገናል። 95% ህብረተሰባችን ለመንፈሳዊ ትኩረት ሳይሰጥ ለዓመት ባላዊ ጉዞዎች ብቻ የመደሰቻ አካሄዶችን እንደ አንድ ትልቅ የመዝናኛ ክፍል በማድረግ ላይ ተመስርቶ ብዙ ዘመናትን አሳልፈናል። ግን መንፈሳዊ ቦታ ላይ ትኩረት አልሰጠንም። ይሄም ለጥላቻ መንገድ የሚከፍት ነው። ዲያብሎስ ከሚፈጽማቸው ትልልቅ ተግባሮች ውስጥ ለኛ ምንም መስሎ የማይታዩን ግን በእያንዳንዷ ሰዓትና ጊዜ መንፈሳዊ ታሪካችን ውስጥ እግዚአብሔር እንዲገባ በምስጋና የምንጀምረው እውነት ላይ በሚገባ እንደ ዓላማ አድርገን እንዳንይዘው ከሚያደርገው ፕሮግራም ውስጥ አንዱ ትልቁ ስኬት የሚያገኝበት ይሄኛውን መንፈሳዊ ነገር ላይ ያለን ጥላቻ እንዲበረታ ማድረግ ነው። እነዚህ ጥላቻዎች ቀስ በቀስ ወደ ሰውነታችንና ወደ ልቦናችን ሲገቡ እንደ ቀልድ ነው። በጓደኞቻችን እኛ ትልቅ ነው በምንላቸው በሚተቹን ሰዎች፣ ለመንፈሳዊ ነገር ቦታ በማይሰጡ ሰዎች፣ በስጋዊ ምሁሮች ናቸው ብለን በምንጠብቃቸው ሰዎች የሚተላለፉ መልእክቶች በዛ ተዘውትረው በሚሰሙ ሁኔታዎች ውስጥ ለመንፈሳዊ ነገር ትኩረት እንዳንሰጥ ከሚገድብብን አንደኛው ክፍል ነው። ሰንተናችሁ ጠቅላላ 8836 አጠቃላይ ከነ ቆሻሻዎቹ 8836 ቆሻሻዎቹ ተከታዮቹ እነሱ ቆሻሻ ናቸው። ምንም ሳይሰሩ ዝም ብለው መጡ። ጀለጥ ሲያደርጉ ይበራል፣ ጀለጥ ሲያደርጉ ይበራል። ኧረ ሰለችኝ። እኔማ ሰለችኝ። ስሜን እየጠራ አንቺ ስልጣን የለሽም። ምን ማለት ትታዩዋለሽ? አዎ፣ ኧረ ፊት ለፊት በመስታወት መጥቼ በመስታወት ላይ ሆነ እንደዚህ መጥቼበት አለው። እሺ የሄድኩ እንዳልመስል ስዳከም በቀልበትና አለው የሄድኩ እንዳይመስል ባይኑ ነው የምትታዩ። በመስታወት በፊት ለፊቱ እንደዚህ መስታወት ጸጉሩን ምናምን ካየ እዛው እየቆምበታለሁ። መንገድ ላይ እየሄደ በቃ እንደዚህ ፊቴን ቀያየርበታለሁ። ከዛ በኋላ ምን ይላል? ቀንሽ ደርሷል አለኝ። በቀን ነው የምታዩ? በሌሊት በቀን ቀን እየሄድክ መንገድ ላይ እየሄድክ አወራለሁ። ግን አርቲስት ነሽ? አርቲስት እንዴ? በደንብ እስቲ የቱኛው ዘፈን ነው ደስ የሚለው? ጉራግኛ አድርገው እስቲ እሺ በይ እስቲ እንደፈለግሽው አንቺ ምን ቆይ እስቲ ምን ልበልልህ መሰለህ? በቃ የሚመቻቸው እነዚህ አፍሪካ ዳንስ እንደዚህ ይመቻቸዋል። የቱ ምርቅቅር እንደ ጉርቅቅ በቃ ይሄ እንደዚህ የኛ እንደዚህ ምናምን እንላለን። በቃ እንደፈለግን ምንቅርቅር በቃ እሱ በቃ የራሱ ጎበዝ የሆነ ይመስለው ነበር። ይመስለው ነበር። ግን አንቺ ነሽ በቃ የምትመናቀሪው። በቃ ምንቅርቅር ይላሉ። ምንም ማለለው ነገር አለ። በቃ ለህዝቡ ምን መልእክት አላችሁ? አጭር ቀሚስ ልበሱ፣ ሊፕስቲክ ተቀበሉ፣ እሱ ስላ ተቀቡ። በቃ ሴቶች ሊፕስቲክ፣ አጭር ቀሚስ ምናምን ተቀባው። ውዝዋዜ ተመልከቱ፣ ጭፈራ ተመልከቱ። ወንዶች ደግሞ ጸጉራችሁን ረዘም አድርጋችሁ ጠቅለል አድርጉ። አንተስ ደግሞ ምንድን ነው የምትለው? ወንድሞቼ አላችሁ አይደል? ያው ማታ ጂኖን በርጫዋን ቀምቀም በርጫዋን ቀምቀም አድርጉ። ሺሻችሁን ጣጣ አድርጉና ማታ ጨብሲ። እንግዲህ በየመስመራችሁ በተን ነው ፍሬንዶች። እንግዲህ
ያው የምትሄዱ እንግዲህ አላችሁ የጨነቃችሁ አላችሁ እንደኔ እንግዲህ እዛው እንገናኝ እንግዲህ ነው የምላቸው እንግዲህ ይሄ ነው መልእክቴ ጸልዩ አትሉ እሱ እኮ ጥሩ አይደለም አንተ አንድ ትላለህ ይኸው ልጃችን እንዴት እንደተላ በመሰረቱ ብዙ ጊዜ ስናይ ያው በክፉ አይን ስለምናይ እኛ ደግ ብንመስልም አይናችን ያለው ክፉ ስለሆነ ያው መበላላቱ ለዘመናት የቆየ መቅሰፍት ሆኖ ቆይቷል ስለዚህ ከመንፈሳዊ አገልግሎት ይልቅ ነፃነትና ምርቃት ያለው ዱራኬ ያለው የዳንኪራው ዓለም ነው መተቃቀፉ መወዳጀቱ ሰባኪ ለሰባኪ አይስማማም ዘማሪ ለዘማሪ ብዙም መተትም አለው ብዙ በጎነት አይታየበትም አገልጋይ ለአገልጋዩ ቅን አይደለም ዘፋኝ ለዘፋኙ ግን ይተሳሰባል ይሄ በጣም ረጅም መንገድ የሄደ ሂደት ነው የአርቲስቱ ዓለም ይሸላለማል እኛን ደግሞ እንዲህ በአገልግሎት ያስሩናል አየ እንደ ልዩነቱ እንዴት ሰፊ እንደሆነ ከመናፍስቱ ዓለም ጋር የምንታገለው ቆንጆ ያብረቀረቀ የጥፋት ስም የክፉ ስም ይሰጣል በዚህ በዘፈኑ ዓለም ደግሞ ይሄው እየተወዳደሰ እየተሞጋገሰ እየተሸላለመ ያንኑ ተቀባይነቱን በተጨባጭ ያረጋግጣል እዚህ እናንተ እኛን ታሳድዳላችሁ ይሄ ነው ትርፋችን ግን ይሄ ነው እዛ የምታዩት ነገር ይሄ ነው የት አርቲስትነቱን ሰርቷል መቀሌ ውስጥ የትምህርት ቤት ከፍቷል አንድ ናይት ክለብ አለ እዛ ይሰራል ያሰለጥናቸዋል ብዙ በቃ እዛ ትምህርት ቤት የራሱ ይዛል ፍራንኩ ይመጣል ፍራንኩ የኛው በእኛው ስለሆነ ምንም አያረግበትም የኛው በእኛው ስለሆነ ወደ እዛ ወደሚፈለገው ቦታ እናስገባዋለን የኛው በእኛው ያኛው ነው ሰርተን አይደል ያመጣ ነው ሰርተን ደግሞ እንጠቀማለን እንቀማለን እናጨሳለን እንጠጣለን በቃ አሁን ግን ሌላ ስራ ገባ በቃ ባረከችው 16 በረካ አረገችው ባረከችው ተቀብሏል እኮ ያ ዋናውንም እኮ ተቀብሏል ምን ዋናውን ተቀብሏል ታውቀዋለህ ምን ትጠይቀኛል ምን ዋናውን ተቀብሏል እኔ ለጥራው እኔ እኮ ቆሻሻ ነኝ በነያብ ይጠራል አይ ነገራቸው ነው አይ እሱ እኮ ዋናው እኮ ምንድነው ዋናው ክርስቶስ ነው ዋው እና ታዲያ እሱን ተቀብሎታል ተቀበለ በቃ የተባረኩ ልጆች ምናምን እንዳለ በቃ እሱ አይደለ አንተ ራስህ መረስ እሱ አይደለ ቶሎ ውሰዱበትና ከዛ ራሱ ይወጣል አላልከም ታዲያ እሱን አነበበ በቃ ተማረ በቃ ቁርባን ወሰደ ማለት ዋው እሱ ወሰደ በቃ ነፍስ ካመለጠንኛ ምን ስጋ ምን ያደርግልናል አመለጠ ማለት አረ ቆይቷል ማዳን በሶስቱ ነው እያለ ጭጨፈጭፈናል እገላለሁ ምናምን ስትለው ያችኛዋ እገላለሁ ስትለው እጂ ማዳን መግደል የስማቸውን አለጥራ የሥላሴ ማዳን መግደል የሥላሴ ስልጣን ነው ይላል በቃ አለ በቃ ማዳን መግደል የሥላሴ ስልጣን ነው አለ በቃ ምን እናርግታል ተዘጋጅ ወጥነው ተከሰሰ ቶልበል በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በሥላሴ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን ቶሎ ሰባት ጊዜ ነው ሶስት እግዚአብሔር ይመስገን ማን አርያ ሥላሴ ብዙ ጊዜ እሱን ቪዲዮ ከመመለከት ነበርና በቃ ውስጥ የቀበለው ነበር እና እግዚአብሔር የተመሰገነ ይሁን ያው ከዘፋኝነት ከተወዛዋዥነት አውጥታይ እመቤቴ ቅድስት ኪዳነ ምሕረት ያው እዚህ አድርሳለች ስሟ የተመሰገነ ይሁን ከነ ልጇ እግዚአብሔር የተመሰገነ አባቴ እድሜ ጤና ይስጡት በርታ አይዞ እሺ አባቴ በደንብ ያው ነገሮቹ ገብቷል ያው እንግዲህ እግዚአብሔር በፈቀደው አይነት ነገር ጥሩ ነው የምሰማውን ነገር ለማድረግ እሞክራለሁ አብዛኛው የእርሶ ጋር የሚመጣውን ነገር በጥሩ ልብ ስለምቀበለው ነው ከዛ ስመጣም አባቴ ጋር አገናኝኝ ብዬ ነገርኳት አጋስታ ዓለም ሥላሴንም ነገርኳቸው ያው ተሳካልኝ እግዚአብሔር የተመሰገነ ስሙ የተመሰገነ እድሜ ጤና ይስጥልኝ ክፉን ሁሉ ያረቀልኝ አባቴ በጣም ነው የምወደው እግዚአብሔር ይስጥልኝ አሁን ወደ ንግድም ነው የመጣሁት ስመጣ ይሄንንም ነገር ለማግኘትና በፌስቡክ ነው ያየሁት
በቃ ከሄድኩ ሁለቱንም ስሪልኝ መብራን አልኳት። ስራውም እንዲሳካልኝ ከእርሶ ጋርም ያለው ነገር እንዲሳካልኝ ብዬ ጠየቅኳት። ይኸው እግዚአብሔር የተመሰገነ ሰላም ነው። ናቱ ና ምንድን ነው የቅናት መንፈስ ቀንተን ነው የገባንባት። አንደኛ ስትወጣ ምን እናርጋት? ቀናና ግበት እሷ ላይ ለምን እሷ በለጠችን? ገባንባት። ለምን ቅናት ያዘን እሷ ላይ? ስለዛ ያዝናት፣ ድብን አድርገን ያዝናት። ሰይጣንና አጋንንት እኔ ሰይጣን አጋንንት ቡዳ ሁላችንም የገባነው 3ኛ ክፍል ላይ ነው። 4ኛ ክፍል ላይ ልንደፋት፣ 3ኛ ክፍል ላይ አንደኛ እንዳትወጣ ልናረጋት፣ ያው 5ኛ ክፍል ገባች እያለፈች ለምን እኛ ተቃጠለ? ምን አገባህ አንተ እንዴ? እኛ እኮ የገባነው እኮ እሷ አንደኛ በመውጣቷ ነው። አንደኛ ስትወጣ ይኸው እኛ ያዝናት። ትምህርቷ እንዳለበት አተን ነው ብትንትን። 3ኛ ክፍል ስንት ዓመት ሆነ? 9 አሁን ስንት ዓመት ሆነ? 10 ተኩል 10 ተኩል 10 ተኩል። አዎ ምን 10 ተኩል ማለት ምን? ለ11 የተቃረበች ለ11 ዓመት ማለት ነው። አዎ የካቲት 20 ልደቷ ነው። የካቲት 20 ልደቷ ነው። 11ኛ ዓመቷ ማለት ነው። አዎ አሁን 10 ተኩል ነች። አዎ ይኸውላችሁ እኔም አላውቀውን ቋንቋ ይናገራል። 10 ተኩል አለ። እንዴት ነው? ስራት ነበር ከፎቅ ላይ በደረጃ ነው እንትናችን፣ ጥቃታችን በደረጃ ነው። ማንም ሰው የኛ ሰው አንዱ እንዲቀድመው አይፈልግም። ሌላው እንኳን ቀርቶ በመኪና መንገድ ላይ እንኳን መቀደም የሚፈልግ ሰው የለም። ለምን አባቱ ይቀድመኛል ብለን እንጋጫለን። ውድድራችን በመቅደም እና ባለመቅደም መካከል ያለው አስተሳሰባችን ግፍ የተቀላቀለበት ተንኮል ያየለበት ነው እና ይቺ ሕፃን ናት እንግዲህ አስቡ። አሁን የሚናገረው ዓለም ሌላ ቀዥቃዣው እና አጥፊው ነው። በኩራት ደረቱን ነፍቶ ሲናገር ምን ያህል ሰይጣን በረቀቀ ስልትና ዘዴ የትውልዳችን አንዱ አካል እንደሆነ ማሳያም ጭምር ነው። አይገባንም፣ ግን እንዳይገባን ሆነን የተፈጠርንም የሚመስልበት አጋጣሚ ሰፊ ነው። ሌላው ደግሞ አናዝንም ርኅራኄ